ስሜ ታደሰ ረጋሳ ይባላል የደምቢዶሎ ዩኒቨርሲቲ ፕሬዝዳንት ነኝ ዛሬ ወደዚህ የመጣንበት ዋናው ምክንያት እሁለታ ኢቢኤስ ቴሌቪዥን በአዲስ ምዕራፍ በሚለው ፕሮግራሙ ላይ አንዲትን የደምቢዶሎ ዩኒቨርሲቲ ተማሪ ነበርኩ የምትል ግለሰብ አቅርቦ እዛ ውስጥ የደምቢዶሎ ዩኒቨርሲቲ ተማሪ እንደነበረች አድርጎ ነው ያቀረበው በዛ ሚዲያ የነው እንግዲህ በጣም የሚያሳዝን የሚደንቅ ሰው ባልተጣራ ወሬ በሌለው መረጃ አንደኛ ይሄ ተቋም ይሄ ቴሌቪዥን ጣቢያ መረጃም ከዛም ከዚህም ወስዶ እውነትን ማውጣት ነው የሚዲያ ሚና አሁን እነሱ ያደረጉት ቀጥታ ልጅቷን እንዴት እንዳገኙ ማላቅም ማን እንዳመጣላቸው ምንም የተናገሩት ነገር የለም ስለዚህ ቀጥታ ልጅቷን አናግረው ልጅቷ ላይ ከደምቢዶሎ ዩኒቨርሲቲ ተጠልፋ ወታግታ ጫካ ተወስዳ 1 አመት ከ6 ወር እንደዚህ አድርጎ ነው የሰሩትና ይሄ ቶታሊ ኃላፊነት የጎደለው ተግባር ነው ምክንያቱም ቢያንስ የኛ ተማሪ መሆኗን ከኛ መረጃ መውሰድ ነበረባቸው እንዴ አይነት ተማሪ ከናንተ እንደነበረች እንዲ ብላለችና ምንድነው የምትሉት ምን አለ ማለት ነበረባቸው የሚዲያ ተቋም ማለት ሚዲያ እኮ ኃላፊነቱ ግልጽ ያልሆነ ነገር ለፓብሊኩ ምንም ብዥታ በማይፈጥር መልኩ ግልጽ ማድረግ ነው አሁን ኢቢኤስ ያደረገው ጭራሽ ብዥታን መፍጠር ሰዎች ኮሚኒቲ ማከል መጠራጠር እንዲፈጠር ሌላው ብሔር አንዱን እንዲጠራጠር የማድረግ አንዱ ተማሪ እዛ ሄዶ ነው እንዲታገተው እንዲሆኑ ብሎ አንዱ ላይ ለማነሳሳት ካለን ምንም አላማ የለውም ትርፍም የለውም ምን ያስተምራል አሁን እንዲህ አይነት መረጃ አንደኛ ያልተጣራ እዚህ ያለው ማህበረሰብ የማይወክል አሁን ደምቢዶሎ አካባቢ ያለው ማህበረሰብ የዩኒቨርሲቲ ማህበረሰብን ጨምሮ ምንም በማያቅ መልኩ ምንም መረጃ በሌለው የሱ ተማሪ ባልሆነ ሰው እንዲ ሲሙ ተነስቶ እንዲ አይነት ሰው ኢትዮጵያ ውስጥ አለ ወይ ብሎ ነው ሲደነቁ የነበረው ምን ማለት ነው ይሄ ምን ይፈጥራል ኮሚኒቲ ማከል ነገ ምንድነው የሚፈጠረው በዚህ በተነሳ ግጭት ቢፈጠር ምንድነው የሚዲያ የሚጠቀሙ የሚዲያ ሚናስ ይሄ ነው ወይ መሆን ያለበት ስለዚህ እኛ ያየነው ተማሪያ ቶታሊ ከደምቢዶሎ ዩኒቨርሲቲ ጋር ምንም ግንኙነት የላትም የኛ ተማሪም አይደለችም ሲጀምር አይደለም ፋርማሲ የ2013 ሁለተኛ ዓመት ፋርማሲ ነኝ ያለችው ፋርማሲ አይደለም ሌላም ቼክ አድርገናልኛ ፋርማሲ ተማሪ ውስጥ እንደዛ የሚባል ተማሪ የለም ሁለት ሴቶች ናቸው ያሉት ሌሎች ናቸው እንደዛ የሚባል ስም የለም እኛ እንደውም ምናልባት ተሳስታ ሌላ ባች ሆና ሌላ ዲፓርትመንት ሆን ብለን ፋይዘር ሄደን አጣርተናል እንደዚህ የሚባል ተማሪ በደምቢዶሎ ዩኒቨርሲቲ ውስጥ የለም ይሄ ባልተጣራበት ያ ሁሉ መረጃ ለ120 ሚሊዮን በቀጥታ ቴሌቪዥን መተላለፍ ማለት በጣም የሚያሳዝን ነው በእኛ በኩል እንደ ተቋም በጣም ነው ያዘን ሆነስትሊ ሌላ ህግ የሚያደርገው እንዳለ ሆኖ ይሄ ለወደፊትም እንዳገር ምንድነው የሚሰራ ሚዲያ ማለት ይሄ ነው ወይ የሚዲያ ሚና ምንም አንድ የሆነ ነገር መንገድ ላይ የሰማ ስሚ ይዞ ያንን ለሚዲያ ማብቃት ነው እንዴ ቴሌቪዥን ማለት ስለዚህ በጣም ኃላፊነት የጎደለው ተግባር ብቻም ሳይሆን በጣም አሳፋሪ አይደለም ከሚዲያ አይደለም ከትልቅ ተቋም ከአንድ ግለሰብ ተራ ግለሰብ የማይጠበቅ መረጃ ነው ያስተላለፉት እዚህ በጣም የሚያሳዝን ነው እኛ ቴሌቪዥኑ በቻለ ቶሎ ወጥቶ ማስተባበያ ይሰጣል ወይስ ምን ይላል ብለን እየጠበቅን ነበር ምንም አላሉም እዚህ እኛ የሚቀጥለውን ስቴፕ እንቀጥላለን ዞሮ ግን ተግባሩ በጣም አሳፋሪ ተግባር እንደሆነ ነው ያየነው አመሰግናለሁ ስሜ ረዳ ነሞ ሆራ ባላለው የደምቢዶሎ ዩኒቨርሲቲ አካዳሚክ ምርምር ቴክኖሎጂ ሽግግርና ማህበረሰብ አገልግሎት ምክትል ፕሬዝዳንት ነኝ ዛሬ በዚህ የተገኘሁት ኢቢኤስ ሚዲያ በአዲስ ምዕራፍ በሚለው ባዘጋጀው ፕሮግራም ላይ ሐሳብ ለመስጠት ነው በኢቢኤስ ፕሮግራም ላይ የቀረበችው ተማሪ ብርቱካን ተመስገን ከበደ የተባለችው
ግለሰብ የደምቢዶሎ ተማሪ እንደሆነች የፋርማሲ ክፍል ተማሪ እንደሆነችና ብዙ መከራና እንግልት እንደደረሰባት ገልጻ ነበረ። ኢቢኤስም የደምቢዶሎ ዩኒቨርሲቲ ሳይጠይቅ ፕሮግራሙን በራሱ አካሂዶ ጨርሶ ፖስት እንዳደረገ ነው ያየነው። ነገር ግን በደምቢዶሎ ዩኒቨርሲቲ መረጃ ቋጥ ውስጥ ብርቱካን ተመስገን ከበደ ተብላ የተመዘገበች በማንኛውም ትምህርት ክፍል በማንኛውም ባች ያልተመዘገበች ተማሪ መሆኑን ላረጋግጥላችሁ እወዳለሁ። ምክንያቱም ባለን መረጃ ቋጥ ውስጥ እቺ ተማሪ የተባለች ብርቱካን ተመስገን የተባለች ተማሪ በደምቢዶሎ ዩኒቨርሲቲ ከትምህርት ሚኒስቴር ያልተመደበች መሆኑን አንደኛ፣ ሁለተኛ ደግሞ በማንኛውም ዲፓርትመንት ያልተመዘገበች መሆኑን፣ በሶስተኛ ደረጃ ደግሞ እሷ እንዳለች የፋርማሲ ተማሪ ነኝ ያለችው ትክክል እንዳልሆነ የፋርማሲ ትምህርት በደምቢዶሎ ዩኒቨርሲቲ የጀመረው በ2013 ነው። ነገር ግን እሷ ዘላ በ2013 የሁለተኛ ዓመት ተማሪ መሆኗን ነው ዘላ የገለጸችው። ደምቢዶሎ ዩኒቨርሲቲ በፋርማሲ ትምህርት ክፍል ለመጀመሪያ ጊዜ ተማሪዎችን ወስዶ ማስተማር የጀመረው በ2013 ዓመተ ምህረት ነው። ነገር ግን ይሄ እውነታ በእንዲህ እንዳለ በኢቢኤስ በኩል ያልተጣራ መረጃ እንዳለ መረጃው ትክክል እንዳልሆነ ሁሉም ሰው ሊገነዘበው ይገባል። ትምህርት ሚኒስቴርም ኢቢኤስ ሚዲያ ስለ እውነት ያገባኛል የሚሉ አካላት ሁሉ እውነታውን ማውጣት የግድ ይሆናል። ምክንያቱም ደምቢዶሎ ዩኒቨርሲቲ በአሁኑ ሰዓት የቆመለትን ዓላማ ለማሳካት በመማር ማስተማር፣ በምርምር፣ በማህበረሰብ አገልግሎት ትልቁን ስራ እየሰራ ይገኛል። ይህንን ስራ ግን ሆን ብሎ ለማጥፋት እየሰሩ ያሉት አካላት አሉ። በተለይ ደግሞ በሚዲያው በኩል የሚዲያን ህግ ጥሶ ይህንን ሐሳብ የሚያቀርበው የኢቢኤስ ሚዲያ መጠየቅ እንዳለበት ግልጽ ነው። ስለዚህ እኛም በአካሄድ የምንሄድበት ጉዳይ ሆኖ ሳለ አሁንም መረጋገጥላችሁ ጉዳይ ቢኖር ተማሪ ብርቱካን ተመስገን ከበደ የተባለች ግለሰብ በደምቢዶሎ ዩኒቨርሲቲ ያልተመደበች መሆኑ ከትምህርት ሚኒስቴር ማጣራት ይቻላል። በተጨማሪም በማንኛውም የመረጃ ቋጥ ገብቶ የደምቢዶሎ ዩኒቨርሲቲ የተማሪዎች ስም ዝርዝር ማየትም ስለሚቻል ተማሪዋ በጭራሽ ደምቢዶሎ ዩኒቨርሲቲ እንዳልተመደበች ግልጽ ነው። አመሰግናለሁ። አመሰግናለሁ። እኔ ገመቹ ብርሃኑ ከሮርሳ እባላለሁ። የደምቢዶሎ ዩኒቨርሲቲ የአስተዳደርና ቢዝነስ ልማት ምክትል ፕሬዝዳንት ነኝ። እነዚህ ላይ ሀሳብ ለመስጠት የፈለኩት በአሁኑ ሰዓት በሶሻል ሚዲያ በፌስቡክ እና በተለያዩ ድረገጾች ላይ እየተላለፈ እና እየተሰራጨ ያለውን መረጃ በተመለከተ ነው። እንደሚታወቀው ደምቢዶሎ ዩኒቨርሲቲ ከተቋቋመበት ጀምሮ የመማር ማስተማር ስራ፣ የምርምር ስራና የማህበረሰብ አገልግሎት ስራን በተቀላጠፈ ሁኔታ እየሰራ ይገኛል። ይሄ እንዳለ ሆኖ አሁን በሶሻል ሚዲያ ላይ እንደሚሰራጨው ሳይሆን ዩኒቨርሲቲ ውስጥ የመማር ማስተማር ስራ በፍጹም ሰላም በሆነ መንገድ እየተካሄደ ይገኛል። በተለይ በ2013 ዓመተ ምህረት ተደርጓል የተባለውና የተሰራጨው ያለው የሐሰት መረጃን በተመለከተ በዛን ጊዜም ሆነ ከዛ በኋላ ያለው ሁኔታ ዩኒቨርሲቲ ውስጥ ሰላም ነው። እንዳውም ብዙ ተማሪዎች ከተለያዩ ክልሎች መጥቶ ትምህርታቸውን እየተከታተሉ ይገኛሉ። በተለይ ከዚህ ውጪም ከሌሎች ጎረቤት ሀገራት አሁን ለምሳሌ ከደቡብ ሱዳን መጥቶ ተማሪዎች በፍጹም ሰላም በሆነ መንገድ ትምህርታቸውን እየተከታተሉ ይገኛሉ። ይህ እንዳለ ሆኖ ግን በሶሻል ሚዲያ ላይ በተለይ በኢቢኤስ ፕሮግራም ላይ በተላለፈው መልእክት እና በተሰራው ዶክመንተሪ የዩኒቨርሲቲውን ስም በማጠልሸት እና ለማበላሸት እንዲሁም የህብረተሰቡን
ሁኔታ ለማበላሸት የተሰራ ስለሆነ በፍጹም ምንም ተቀባይነት የሌለውና ከእውነት የራቀ ውሸት መሆኑን በዚሁ ለመግለጽ እወዳለሁ። አመሰግናለሁ። ስሜ ምሬሳ መኑ ይባላል። የዩኒቨርሲቲው የህዝብና የዓለም አቀፍ ግንኙነት ዳይሬክተር ነኝ። እንግዲህ ሁሉም እንደሚያውቀው በኢቢኤስ ቴሌቪዥን ላይ ዩኒቨርሲቲያችን አስመልክተው በተማሪ ብርቱካን ተመስገን በተባለችው የቀረበው ዘገባ ከእውነት የራቀ መሆኑን ለማሳወቅ እወዳለሁ። ምክንያቱም ሚዲያ ያለ መረጃ ልበወለድ ነው የሚሆነው። ምክንያቱም ሚዲያ መረጃ ላይ ቤዝድ ሆኖ ነው ማስተላለፍ ያለበት። መረጃ ካለው የሚያስተምር ነገር ሊያስተምር ይችላል። መረጃ ካለው የሚያዝናና ነገር ሊያስተላልፍ ይችላል። ነገር ግን ኢቢኤስ ያለምንም መረጃ ያለምንም የዩኒቨርሲቲውን መረጃ ከዩኒቨርሲቲው ምንም መረጃ ሳይወስድ ቀጥታ በራሱ ሐሳብ በራሱ ጊዜ ልክ እንደ ዩኒቨርሲቲያችን ተማሪ አድርጎ ያቀረበው በጣም ስህተትና ትክክል ያልሆነ ከሚዲያውም ደግሞ የማይጠበቅ ከሚዲያው የሚጠበቅ ግን ኃላፊነት ሆኖ ሳለ ግን ከሚዲያው የማይጠበቅ ኃላፊነት የጎደለው ነገር ሆኖ ሳለ ስለዚህ ዩኒቨርሲቲያችን ይሄን ባጽኑ አጥብቆ ይቃወማል። እንዲሁም ደግሞ ሚዲያ ለሀገሪቱም ባላንስ በሆነ ነገር ነው ማስተላለፍ ያለበት እንጂ አንድን በአንዱ ላይ በማነሳሳት ወይም ደግሞ ለአንዱ ወገን በመወገን በማስመሰል ማስተላለፍ አልነበረበትም። ስለዚህ ዩኒቨርሲቲያችን ከዚህ ሁሉ ነፃ መሆኑና ተማሪዋም ደግሞ የዩኒቨርሲቲያችን ተማሪ እንዳልሆነች ለማረጋገጥ እወዳለሁ። በተጨማሪም ለወደፊትም ቢሆን ማንኛውም ሚዲያ የአንድን ተቋም ገጽታን ለመገንባት የሚሰራ መሆን ያለበት እንጂ ለማጠልሸት የሚሆን የለበትም። ስለዚህ በሀገራችን ውስጥ ያሉ ሚዲያዎችም ደግሞ የአንድን የሀገሪቷን ተቋም ግንባታ ላይ ያተኮረ ሀሳብ ማቅረብ አለባቸው ለማለት እወዳለሁ። አመሰግናለሁ። ማምር አደም አማን ሐሰን ይባላል። የደምቢ ዶሎ ዩኒቨርሲቲ ሬጅስትራር ዳይሬክተር ነኝ። እንግዲህ በ14/07/2017 በተላለፈው በኢቢኤስ ቴሌቪዥን ያስተላለፈውን ላይ ተነስቼ ሀሳብ መስጠት እፈልጋለሁ። ኢቢኤስ ቴሌቪዥን ተማሪ ብርቱካን ተመስገን ከበደ የምትባል በ2013 በፋርማሲ ትምህርት ክፍል እንደምትማር ገልጾ የተለያየ ጉዳት እንደደረሰበት ማሰራጨቱ ይታወሳል። በዚህ መሰረት በአካሄድ ነው ማጣራት መሰረት እንደ ሬጅስትራር ተማሪዋ የፋርማሲ ትምህርት ክፍልም ሆነ የደምቢ ዶሎ ዩኒቨርሲቲ ተማሪ እንዳልሆነች አረጋግጠናል። ይህን ስናረጋግጥ በሲስተም እና በተማሪዎች መረጃ የሚቀመጥበት የተማሪዎች መረጃ በመፈተሽ ሙሉ በሙሉ የተሰራጨው ሐሰት መሆኑን ማረጋገጥ እንወዳለን። እንደተባለው 2013 ላይ ደምቢ ዶሎ ዩኒቨርሲቲ ለመጀመሪያ ጊዜ ነው የፋርማሲ ትምህርት ክፍል አንደኛ ዓመት የወሰደው። እነሱም 11 ወንድና 2 ሴት ብቻ ናቸው፣ አጠቃላይ 13። ስለዚህ ከነዚህ 2 ሴቶች ውስጥም ስሟ ያልተካተተ እና በአጠቃላይ በደምቢ ዶሎ ዩኒቨርሲቲ ፋርማሲ ትምህርት ክፍል እስካሁን 90 ተማሪ ተቀብለው እያስተማረ ነበረ። ከ90 ተማሪ 24ቱ ሴቶች ናቸው። ስለዚህ ከዚህ 24 ሴቶች ውስጥም ብርቱካን ተመስገን ከበደ የምትባል የለችም። ከዚህም አልፎ ደግሞ በሌላ ትምህርት ክፍልም በመጣራት አካሄደን ነበረ። በአጠቃላይ በደምቢ ዶሎ ዩኒቨርሲቲ መረጃ ቋት ውስጥ ያልገባች መሆኑን ማረጋገጥ እንወዳለን። በተጨማሪ ደግሞ ሚኒስቴር ኦፍ ኤዱኬሽን በየዓመቱ የሚመደብልን ዳታም አይተን እዛ ውስጥም ያልተገኘች መሆኑ፣ ስለዚህ
የተሰራጨ ነገር ሙሉ በሙሉ ሐሰት በመሆኑ አስፈላጊው እርምጃ እንዲወሰድበት ማሳሰብ ፈልጋለሁ። አመሰግናለሁ። ዋና ኢንስፔክተር አየለ ሲሳይ ይባላል። እዚህ ምዕራብ መምሪያ የሬጅመንት አንድ ምክትል አዛዥ ነኝ። አሁን ትላንት ወዲያ ጀምሮ ያለው የተማሪ እገታ ተማሪ ታግቻለሁ ብላ አሁን በኢቢኤስ ሚዲያ የተላለፈው መልእክት ያው እኔ እዚህ ቀጠና ወደዚህ ተመድቤ የገባሁት 2014 ነው። ይሄ ክስተቱ ደግሞ የ2013 የሚል ነው። እኔ ባልኖርም ግን ባለው ኢንፎርሜሽን በሰዓቱ የታገተ ተማሪም እንደሌለ ተማሪዋ ደግሞ በሰዓቱም የዚህ ተማሪ እንዳልነበረች ዩኒቨርሲቲ አመራሮች እና በየደረጃ ያለ አመራር ባለው መረጃ ባለው በሰው ኃይል ቁጥጥር አረጋግጧል። ስለዚህ እኔም በሰዓቱ ከነሱ ጋር በመሆን ይሄንን ያረጋግጡ ሲሆን ከነ በፊት የነበረ ሁኔታም ባለው ኢንፎርሜሽን ይሄናል ዩኒቨርሲቲ ውስጥ ቶክስ ተከፍቶ የታገተም እንትን ያለ ተማሪ ችግር የደረሰበትን ቶክሲም የተፈጠረ እንደሌለ እኔ ከገባው በኋላም ወደ 3 ዓመት ሆኖኛል። ይሄናል ግቢው ሰላማዊ ነው። ውጪ አንዳንድ በተለያዩ ቦታዎች ላይ ችግሮች ሊኖሩ ይችላሉ። ግን እኛ ያው ኃላፊነቱን ወስደን እስከተረከብን ድረስ የዩኒቨርሲቲው ግቢ የተማሪ እንቅስቃሴ እኛም ከጥበቃ ኃላፊዎች ጋር በመሆን በአግባቡ እየሰራን መሆኑንና ይሄን የተከሰተ ችግር እንደሌለ ይሄ ግን ሆን ብሎ ዩኒቨርሲቲውን ስም ለማጠልሸት ብሔር ብሔረሰብን ለማጋጨት የተደረገ ስለሆነ ተማሪ የዚህ ተማሪ ግቢ ተማሪም አይደለችም። ከዚህ በፊትም የቆየ የምለው ተላይ የሚተላለፈው ነገር ስህተት መሆኑንና ይሄ ነገር ምንም በተረጋገጠው ምንም የዚህ ተማሪ እንዳልሆነች ይሄን ተረጋግጧል። እኛም ደግሞ የጸጥታ ችግር የቶክስ ችግር ግቢ ውስጥ ምንም የተፈጠረ ነገር የለም የሚለው ከጥበቃዎች ጋር ተቀናኝተን እየሰራን ነው። በጥምር እየሰራን ነው። የተፈጠረ ችግር እንደሌለ ግቢው ሰላማዊ የማስተማር ሂደቱን በአግባቡ እየሰራ መሆኑን እዚህ መሬት ላይ ያለውና አሁን እዛ የሚወራው ነገር አይገናኝም የሚል ነገር ሐሳብ ለማስቀመጥ ነው። እኔ አብርሃም አንዲገለታ ይባላለሁ። የደንቢ ዶሎ ዩኒቨርሲቲ ጸጥታ ዘርፍ ኃላፊ ነኝ። ኢቢኤስ ሚዲያ በተመለከተው የውሸት ወሬ መሆኑን አረጋግጠናል። ስለዚህ በዚህ መሰረት ብርቱካን ተመስገን ከበደ የሚባለው እኛ ተማሪ አይደለም።